ሰላም ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። በማሂ ኢንተርቴይንመንት የተለያዩ ቁም ነገር ያላቸውና እንደዚሁም ደግሞ ለእናንተ ቁም ነገር ያስጨብጣሉ፣ ይጠቅማሉ ያልናቸው መረጃዎች የምናደርስበት ነው። እንግዲህ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። የ25 ዓመቱ ወጣት ታምራት ላይ የተፈጠረው ነገር ምንድን ነው? ታምራት ለ25 ዓመታት እዚች ምድር ላይ በደስታና በፈገግታ ውስጥ በሁሉም የፊት ተሰላፊ ሆኖ ብዙዎችን በመደገፍና ፈጥኖ ደራሽ በመሆን ኖሯል ይሉታል የቅርብ ጓደኞች። ሮጦ ያልጠገበ፣ በስራ የማይደራደር፣ በቅዱስ ጊዮርጊስ የእግር ኳስ ደጋፊ የሆነ፣ ለሰዎች ሩህሩህ፣ ደግ፣ መረዳት የሚያስፈልገው ሆኖ ሳለ የተለያዩ ሀሳቦችን በማመንጨት የገቢ ምንጭ በመፍጠርና የተቸገሩትን የሚረዳ ደግና አዛኝ ወጣት ነው ይሉታል። 25 ዓመቱን ለማክበር በዝግጅት ላይ የነበረ፣ ከጓደኞቹ ጋር ቀጠሮ ይዞ የተወለደበትን ቀን ሊያጣጥም ቀኑ ላይ ቢደርስም ነገሮች የተገላቢጦሽ ሆነው ታምራት በድንገት የለም ተባለ። እንዴት? የት ሄደ? የሚል ጥያቄ ማንሳታችሁ አይቀርም። ታምራት እናቱን ጠዋት እናቴ ሆይ ዛሬ ስራ የምገባው ከሰዓት ነውና እተኛለሁ ብሎ እናቱን የዕለት እንጀራዋን እንድትፈልግ ተሰነባበቱ። ታዲያ እናቱ ስትመጣ ገርበብ ያለውን በር ስትከፍት ልጇ ከተከፈተው በር ፊት ለፊት ተሰቅሏል። ተሰቅሏል ማለት በገመድ ተንጠልጥሏል። እናንተ እንደ እናት ስታስቡት ምንኛ ዘግናኝና ከባድ ነገር ነው። እናት ልጇን ለማሳደግ የከፈለችውን መስዋዕትነት ስንሰማ ከእናት የሚያልፍ ነገር ባይሆንም እናትነት ምን ያህል ዋጋ እንደሚከፈልበት በደንብ ያሳየች ውድ እናት ናት። እውነት ግን እነዚህ በገመድ ላይ መንጠልጠሎች ድግግሞሽ አላቸው። ተሰቀለች፣ ተሰቀለ፣ ራሷን አጠፋች፣ ራሱን አጠፋ የሚሉ መሸፈኛዎች ከ7 ዓመት ሕፃን ጀምሮ ሰምተናል። እውነት ግን እኛ የምንሳሳለትን ሕይወታችንን እንዲህ በቀላሉ ለማጥፋት እንወስናለን? ምናልባት ከጀርባው የተደበቀ ምስጢር ይኖራቸው እንደሆነስ? ሰው እንደ ሰውኛ ከምንም በላይ ራሱን ይወዳል። እናትና አባቱን፣ እህት ወንድሙን፣ ጎረቤቶቹን፣ ጓደኞቹንና የሥራ ባልደረቦችንም እንደየቦታቸው ልዩ ፍቅር ይኖረዋል። ታዲያ የሁሉ ፍቅር በአንዲት ገመድ የሚቋጨው ማን ነው? እውነት ራስን ማጥፋት እንዲቀላልን? ሰው እንዴት የራሱን የሞት ዜና ለማብሰር ይነሳሳል? እነ ታምራት የሚኖሩበት ቤት እጅግ አሳዛኝና እንዲህም ይኖራል ለካ ብለን ራሳችንን እንድንፈትሽ የሚያደርገን ነው። እውነት ታምራት ራሱን አጥፍቶ ከሆነ ታናሽ ወንድሙስ የነገ ዕጣ ፈንታው ምን ይሆን? ታምራት በኪዩን ሱፐርማርኬት ውስጥ ተቀጥሮ የሚሰራ ሲሆን ታናሽ ወንድሙ ግን ስራ የሌለውና እንደ ወንድሙ ሀሳቡን መግለጽ የማይችል ጭምት ወጣት ነው። ታዲያ የእርሱ ነገ እንዴት ይታለፋል? እናት በሯን በከፈተች ቁጥር የልጇን መንጠልጠል እያየች ራሷን እንዳትጎዳ ለልጆቿ ስትል ቀን ካሳለፈችበት ሰው ሊኖርበት ከሚከብደው ዝናብና ጎርፍ ከሚያስገባበት ከዚህ የጥበቃ ቤት እንድታወጡልን የኢትዮጵያ ሕዝብን በጥብቅ እንለምናለን ይላሉ እነዚህ ወዳጆቹ። ድሮገት ኩባንያ የሆነው ኪዊንስ ሱፐርማርኬት ውስጥ ይሰራል እና እናቱ ስትመለስ ምን ዱብዳን የወረደባት እቃ እያወረደ ነው። የሚወርድ የለ፣ ቁም ሳጥን የለ፣ ምን የለ፣ እቃ እያወረደ መሰል። በሩ ወትሮም የተዘጋ በር አይደለም፣ የተከፈተ ነው። ሲተኙበትም
ሲውሉበትም ሲያድሩበትም የተዘጋ በር አይደለም። በሩ ገርበብ ተደርጎ ነው የሚሸገረው። ከፍታ ስትገባ ታሜ ራሱን በገመድ ሰቅሎ ነው ያገኘችው። በጣም ተስፋ ያለው ልጅ ነበረ። በጣም የሚያምር፣ በጣም ወጣት፣ ለሁሉ ታዛዥ፣ ከፈገግታ ውጭ ሌላ ምንም የማያውቅ፣ ቢቸግረው ቸግሮኛል ብሎ የማይጠይቅ፣ በጓደኞቹ ፊት ሞገስ ያለው፣ ምን ዱብዳ እንደሆነ ምን ሰይጣን ሹክ እንዳለው አላውቅም። ከባድ ነው። እንደዚህ ሆኖ ነው እናቱ ነች ያየችው። እናቱ ነች በር ከፍታ የገባችው። ብዙ ዋጋ የከፈለችለት እናቱ። ከዛ በኋላ ነው የሰማነው እኛም የሰማነው። ሁላችንም ስንገናኝ የሆነ ፈገግታ አለን፣ የሆነ ብርሃን አለን። ይሄ ዓለምሽን እርስት የምታረጊበት ቦታ የለም፣ ደስታ ብቻ ነው ያለው። ከዛ አሁን ደግሞ ጨዋታው ከከተማ ወጥቶ የለ ብዙ ጊዜ ትጻጻፊ ያለሽ እንጂ ቶሎ ቶሎም አትገናኝም። ይሄ እንዴት ነው ተነፋፍቀሽ ያገኘሽው? ያሚስምሻልና የሆነ ሰዓት አላየኋቸውም ነበር እኔ። ከዛ ትዘጊናለሽ እንዴ ብለው ጎትተው ወደኋላ ታሜ ይቅርታ አወራን ምናምን። ከዛ 3 ሳምንት ቀጠሮዎችን ያዝን። ከዚህ በኋላ አዳማ ላይ ነበረ ጨዋታዎቹ ማለት ነው። በእናታችሁ እስቲ ተሰብስበን አብረን በቃ ችግር የለውም እሺ እናያለን እና እንገናኛለን። አዎ እንገናኛለን። እንደ በፊታችን ለምን እንደዚህ አንሆንም ብለን ሌሎች ነገሮችን አወራን። በቃ እሺ ሳምንት እሁድ እንግዲህ ትላንትናን እንደምንገናኝ ነው እኛ የምናውቀው፣ ቀጠሯችን ማለት ነው። ከዛ ማታ አምሽተን የተለያየ ነው። በሰላም ሰኞ ጠዋት እረፍት የምትፈልጊበት ቀን የለም። ከዛ መቼስ የመከረኛ ስልክ አለ። ልክ ክፍት ሳረገው ፎቶን ከዛ ቶክ ላይ ማለት ነው ፎቶን አፕሪን ዛፉል ይሄ ቀልድ የጀመርን መሰለኝና ትቀልዳላችሁ እንዴ? ምን አይነት ቀልድ ጀመራችሁ? እንደ አይነት ቀልድ ከመቼ ጀምሮ ነው እኛ የጀመርነው? ሁሉም ሰው የሚለቀው አለ አይደለ ቲክቶክ ላይ። ከዛ ዘጋውና ቲክቶክ ፌስቡክ ስገባ ሁሉም ፍሬንዶቻችን ፖስቱትና ማንን ምን ሆነ ብዬ ልጠይቀው። ትላንት አብረን ነበርን፣ ተሳስቀናል፣ እንደምንገናኝ አውርተናል፣ ቀጠሮ አለን። ከዛ ምንድነው የሚሰማሽ ስሜት? ከዛ የት ነው የሚሄደው? እንዴት ነው የምሆነው? ተነሳው፣ ብድግ አልኩኝ፣ ወጣው፣ ገባው። ከዛ ስልክ አወራው፣ ወጣን፣ ሄድን ወደ ቤት ተሰብስበን። ሁላችን እዛ ስንገናኝ እንደዛ ሆኖ ባንሄድ ደስ ይለኝ ነበረ። ሁላችንም ሄድን። ብዙ ሰው መጣ፣ እሱ ከማላችን ጎደለ። በደስታ እንደዛ ብንሰበሰብ በጣም ደስ ይለኝ ነበረ። ለካ ሞቱ ውሸታም ነው አልኩኝ። ያታልልሻል፣ ሳቅም ቀልድ ነው በቃ። ለካ ከሳምንት እስከ ሳምንት ብዙ ሆነ ለኛ። ብዙ ቀን ቀጠሮ ያዝን አስመሰል ነው፣ መድረስ አልቻልንም። ቀጠሯችን ለሳምንት ነበር። እኛ ግን በንጋታው ወስደን እሱ ላይ አፈራረክን። እናቱ የመጀመሪያ ልጅ ነው። ቢበዛ በ16 ወይ በ17 ዓመቷ ነው የወለደችው። ብዙ ዋጋ ከፍላለች። የምታሳዝነኝ አሁን እሷ ነች። በቅርብ እንደሚያውቃት ሰው በጣም የምታሳዝነች። ለነሱ ብላ ብዙ ዋጋ ከፍላለች። እጅግ ብዙ መጽሐፍ ይወጣል እሷ የከፈለችው የእናትነት ዋጋ። ብዙ ሰው እናቱን እናቴ እናቴ ብሎ ለምን እንደሚወድ የታምራት እናትን ማየት በቂ ነው። በልጅነቷ ብዙ ዋጋ ከፍላለች። ብታያት አሁን ታሳዝንሻለች። ድንጋይ ተሸክማ አሻሮ ቆልታ በየሰው ቤት የድግስ ወጥ ሰርታ
እንጀራ ታጥፎ ተቀብላ ሳትበላ ለሳ ልጆቿ ይዛ ሄደች። አሸዋ ምን ያልሰራችው ስራ አለ? እንደዛ ሆኖ ግን ልጆቿ የሚሳሙ ልጆች ሆኖላት ነበር። እውነት ነው። ታሜን የማውቀው ረጅም ጊዜ ነው ማለት የሁላችንም ጓደኝነት ደስታ አገናኝቶ ችግር ያለያየን አይደለም። በችግር ሰዓት ነው የተገናኘ ነው። እኔም በጣም በሚያመኝ ሰዓት ነው ከነሱ ጋር የተገናኘሁት እና እሱ ፊት ላይ ከሳቅ ውጭ ሌላ ምንም ታይቶ አያውቅም። ማናችንም አናውቅም። ለደቂቃ ከፍቶት የምታዩ ሰው አይደለም። እሱ በህይወት ስለሌለ ሳይሆን እንደዚህ ማወራው ማንንም ሰው ብትጠይቂ ታምራት ላይ እኔ እንጃ እንኳን መከፋት አለ ለደቂቃ ሲቆጣ እንኳን የምታዩ ሰው አይደለም። ምን አይነት ነገር ተሰምቶት ምን ውስጡ ቢከፋው እንደዚህ እንደሆነ እኔ ምንም ሊገባኝ አልቻለም። እስካሁን ሁላችንም የተረጋጋ እንቅልፍ ተኝተን አናውቅም። ከመሞቱ በላይ ማለት እንደዚህ ሊሆን የቻለበት ምክንያት ምንድን ነው? ግን ለዛ ጥያቄያችን እንኳን መልስ የሚሆነን አንድ ምክንያት ነው ያጣነው ሁላችንም አንድ ምክንያት። እንግዲህ እኛ በክለባችን ውስጥ የተለያዩ በጎ አድራጎት ስራዎች እንኳን ይሰራሉ። ብዙ ስራዎች እንሰራለን። ዲስትሪ እየጠረገን ምንም እያለን ብዙ ነገሮች እንሰራለን። ከሁሉም በፊት ቀዳሚ የምታገኙ እሱን ነው። ከሁሉም በፊት ማለት ነው። የሆነ ሰው የሆነ ነገር ሆነ ለምን ዲስትሪ አንጠርግም? የሆነ ሰው የሆነ ነገር ሆነ ለምን እንደዚህ አናደርግም? ሰው የሆነ ነገር ሆነ ሲባል ከፊቱ ነው የሚቀድም። በቃ እኔ እንጃ አላውቅም። እንኳን እኛ እሱን የሚያውቁት እኛ ቤተሰቦች እንኳን በሱ ሞት ምን ያክል እንደተሰማቸው ብታይ በጣም ነው የሚያሳዝንሽ። በቃ በጣም እኛ በዚህ ያክል ደረጃ ከተሰማን ያቺ ምስኪን እናት እዛው ቤት ውስጥ ራሱን አንጠልጥሎ ያገኘችው እናት ደግሞ ምን ያክል ነገር ሊሰማት እንደሚችል እኔ አላውቅም። ማለት የትኛው ምክንያት ራሱ በቂና ሳማኝ ሊሆን አይችልም እኔ እስከሚገባኝ ድረስ። ብዙዎቹ ሲያለቅሱ ሰምቻቸዋለሁ። ከጦራቸው ልደቱን ለማክበር ነበር ሰርፕራይዝ ሊያደርጉ። በዚህ ሁኔታ ባይሆን ጥሩ ነበር። በዚህ ሁኔታ መሆኑ ትንሽ ያስከፋል። እኛ እንዲህ ከተሰማን እሷ ምን እንደሆነች ሰው የሆነ ሰው ማየት ይችላል። እናት አይደለም ጓደኛ፣ የሚያውቀው ሰው፣ ትላንት ያየው ሰው የማያውቀው አይደለም። ትላንት ያየው ሰው ሲያየው ማለት ነው ፎቶን አይቶ ለምን ፈገግታው፣ ኩራቱ እኛ ቀብራራው ነው የምንለውና ካለን አንጻር ማለት ነው። በቃ እንዴት ብዬ ላስረዳሽ? ውሻ እንኳን ከቤትሽ ሲርቅ ይናፍቃል እኮ አይደለም? የሰው ልጅ እናት ሆና አይደለም ያውም ደግሞ ውጪ ሲያመሽ እንኳን እንደ እናት የደረስክ እንዴት ሆንክ? ምን ያህል ነው ነፍሷ የሚሳቀቀው? አሁን ደግሞ እዛች ደሳሳ ጎጆ ውስጥ እዛች ቤት ውስጥ እሱ እንደዛ ሆኖ አይታ እንዴት ነው ሰው የምትሆነው? ሌላውን ተይው። እኛ በደረስንበት ሰዓት እንግዲህ ሐኪም ቤት ተወስዶ ምናምን ነበር። ገመዷን ያችን እንድት ብለን ላየናት የለን ሁሉም ሰው ታመመ። ካፍ ተነጣጥቀን የምንበላ ሰዎች ነን። የታክሲያችንን ብር በልተንበት በእግራችን የትና የት መንገድ ብንሄድ የማይደክመን ሰዎች ነን። እሱ ላይ ግን የእውነት ጨክነው እዛ አፈር ውስጥ የሚከቱት እራሱ አልመሰለንም። ይሄ እውነት ነው አይደለም ከሳጥን ቢወጣ ምኞት ታውቂያለ ቢሆን እግዚአብሔር ሀሳብ ቢቀይር እኛ እንዲህ ከተሰማን እሷን አስቢያት እንደናት። የዛሬው አይደለም የነገው አይደለም የእድሜ ልክ ጠባሳ ነው ትቶባት ሄደው። ብዙ ነገር ልታስቢ ትችላለሽ። አሁን ምናልባት ትንሽ ሳምንት ሆኖታል ምናምን ምናልባት የቤተሰቡ ሁኔታ እናቱ የምትኖርበት ሁኔታ የምትኖርበት ቤት የራሷን ቤት አይደለም። አንድ ሰው ሊኖርበትም በቃ ጭራሽ የሰው ልጅ የሚባለው ፍጥረት ሊኖርበት የማይገባው አይነት ቤት ነው። ያን ቤት የጥበቃ ቤት ነው እሷ የምትኖረው እና ከጅብ ጋር እየተጋፋች ከዱርዬ ጋር እየተጋፋች ነው እንደዛ ያኖረቻቸው እናትየው በዛ እድሜዋ ብቻዋን ያለ አባት ያለ ምን በቃ ብቻዋን ስቃዩን አያቻች ሴት እና ምናልባት እንግዲህ የእናቱን ቤት መቀየር አለመቻሉ ያሳስበው ይሆናል። በደንብ ያሳስበዋል። ልክ ማናችንም የምንጨነቀውን ያክል ቅድም እንደነገርኩሽ በእኛ በቅዱስ ጊዮርጊስ ስፖርት ውስጥ የተለያዩ ሰዎች ችግር ሲገጥማቸው የተለያዩ በጎ አድራጎት ስራዎች ይሰራሉና ለእነሱ ግንባር ቀደም ከሆነ ይሄ ልጅ ለእናቱም ሊሰማው እንደሚችል ማሰብ ለማንም ሰው ቀላል ነገር ነው የሚሆነው። ግን ደግሞ አላቅም ከመሞት የሚገኝ መፍትሄ አለ ብዬ አላምንም። ማለት የትኛውንም አይነት ምክንያት አሁን ፈጣሪ ቢነግረን የትኛውም ምክንያት ለእኛ ሳማኝ አይደለም። ከኛ በላይ ደግሞ
አመጣ ለወለደች መከራዋን ላየች ለዛች ለእናት ማለት ነውና እኔ እንጃ አሁን ላይ የሴትዮዋ ሁኔታ ካየን በኋላ ልናስብ የምንችል ያንን ብቻ ነው። በቃ በኑሯቸው ምክንያት ይሆንን ጥያቄ ነው ለራሳችን ራሱ የምንፈጥረውና ይሄ መረዳዳቱ መተጋገዙ ባህል ነው። ምናልባት ከዚህ ቀደምት የነበሩትን ወደ ኋላ ሄደን ብናስባቸው በጣም ብዙ ሰዎች እኔን ጨምሮ በብዙ እገዛ ብዙ ነገሮችን አልፈናል። እኔ ራሴ እንደምሳሌ ማንሳት እችላለሁና በዛ ላይ ደግሞ ዙሪያችን ያሉት ሰዎች እጅግ ሲበዛ መልካሞች ናቸው። እጅግ ሲበዛ እውነተኛ ወዳጆች ናቸው። ረጅም የሙሉ ቀን ጉዞ አንዳንድ ቀን የሁለት ቀን ጉዞ ልንሄድ እንችላለን እና በዛ ውስጥ ብዙ መልካም የሆኑ ነገሮች ብቻ ሳይሆኑ መልካም ያሉ ነገሮች ይገጥሙሻል። ግን ደግሞ ተቻችለሽ ተዋደሽ ተፋቅረሽ ነው የምታልፊው። እስከ ቤት እስከ ጓዳችን ድረስ የምንተዋወቅ ብዙዎቻችን ነን። አሁን የታሜ በጣም ዱብዳ የሆነብን ነገር አንደኛ ዙሪያው በሰዎች የተከበበ ነው። ያ ዙሪያው በሰዎች የተከበበ ከፈገግታ ውጭ ሌላ ነገር የማያውቅ ገና ወጣት ለጋ ህይወትን ያልጀመረ ሮጦ ያልጠገበ ልጅ እንዲህ ሆነ ብሎ ለማለት በጣም ከባድ ሆነብን። የምናወራውም ሰው አጣን፣ የምንመረምረውም ሰው የምንጠይቀውም ሰው አጣን። በጣም 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 ለህሊና እረፍት የሚነሳ ነገር ነው። ለኛም ለጓደኞቹም ለእናቱ ደግሞ ምን ሊሆን እንደሚችል መገመት ከባድ አይመስለኝም። እናትነት ዋጋው ብዙ እጥፍ ነው። በተለይ ደግሞ እንደዚህ አይነት በብዙ ዋጋ ከፍላ ልጅነቷን ብዙ ዋጋ ከፍላ ልጅነቷን አታ ወጣትነቷን ሳያምርባት እሷ ሳትበላ ሳትለብስ እነሱ ይመሩልኝ ብላ በየቦታው እየሄደች እየሰራች እየመጣች ዋጋ ለከፈለች እናት ይሄ አይገባትም። ግን ማን ይከሰስ? ማን ይጠየቅ? ለመክሰስም ለመጠየቅም ግራ የገባው ነገር ሆነብን። እንደው ትንሽ እንኳን ፍንጭ ቢኖር ጥሩ ነበር። እሱም እንደው አይምሮ ያሳርፋል ካልሆነ በስተቀር አይመልሰውም እሱን። ሌሎች ወጣቶችም እንደው እባካችሁ ይሄ የመጨረሻ ምርጫ አይደለም። ብዙ ነገሮች አሉ። አንዳንድ ጊዜ መጠየቅ ብቻ ሳይሆን መጠየቅንም ደግሞ ማንፈልግ ሰዎች አለን እና ቀረብ ብላችሁ ከጎናችሁ ያለውን ሰው አውሩት። ከጎናችሁ ያለውን ሰው ሚስጥራችሁን አካፍሉት። ምናልባት ያ ሰው መፍትሄ ይኖረው ይሆናል። ለሰው ልጅ ሰው ነው መድኃኒቱ። በጥቂቱም ሰው አጥፊው ቢሆንም አብዛኛው ግን ለሰው ልጅ ሰው መድኃኒቱ ነው። አይተናልም ደግሞ ብዙዎች ሲታገዙ፣ ብዙዎች ሲለወጡ፣ ብዙዎች ታሪካቸው ሲቀየር፣ እነሱ ተቀይረው ሌላውን ታሪክ ሲቀይሩ ብዙዎችን አይተናል እና እንደዚህ አይነት ውሳኔ የምትወስኑ ወጣቶች ካላችሁ እባካችሁ እናታችሁን፣ ወንድም ጓደኞቻችሁን፣ ቤተሰቦቻችሁን አስቡ። እንግዲህ የወጣት ታምራት የሞት ዜና በዚህ መልኩ ተሰምቷል። እንደተባለው ራሱን ሰቅሎ ይሆን የሚለውም ጥያቄ ሌላ ጥያቄ ነው። እንግዲህ ሰዎች በተለያየ ምክንያት ራሳቸውን ሊያጠፉ ይችላሉ። ነገር ግን ይህ ወጣት ራሱን መግለጽ የሚችል እጅግ በጣም በፈገግታ የተሞላ ለሌሎች ተስፋ የሚሰጥ አንዲትም ቀን ከደስታ ውጪ ፊቱ ላይ የማይነበብ ግርማ ሞገስ ያለው እጅግ በጣም በቤተ ክርስቲያን ውስጥ ረጅም ቆይታ ያለው ሃይማኖትን የሚወድና የሚያከብር ነው ይላሉ ጓደኞቹ። ታዲያ ይሄ ወጣት ራሱን ለማጥፋት ምን ምክንያት ነበረው ሲባል እንደ ምክንያት የሚነሳ አንዳችም ነገር የለም። ስለዚህ እኛም ማለት የምንችለው እንቆቁልሽን ፈጣሪ ፍታው እያልን ነፍስ ይማር በማለት ዝግጅታችንን በዚህ እንቋጫለን።